እግዚአብሔር አምላክ ይክበር ይመስገን፣ ክብሩም ይስፋ የመድኃኔዓለም። እንግዲህ ጠላቴ ዲያብሎስ በጻድቁ ዕለት ምግቤን እየሰራው ስለመሰከርኩኝ የአቡነ አረጋዊ ዕለት የጻድቁ የእስትንፋሰ ክርስቶስን ታምር ስለመሰከርኩ ተናዶ የጻድቁን እየቋጠርኩ ዝክራቸውን የአቡነ አረጋዊ ዕለት ከወንበር ላይ በጣም አዙሮ ፈጥፍጦ ጣለኝና ሙሉ ለሙሉ ይሄንን ብድግ አድርጎ አነሳው እንዳዲስ ማለት ነውና እንዲህ መብራን ፈቃድሽ ይሁን እንድድን ብዬ የእሷን እምነት ፈጭቼ የደቀቀ ነበረኝ። እሱን ድምድም አደረግኩበት። ደግሜም ከ14 እስከ 20 እንደዚህ ከቆየ ወዲያ በ20 ደግሞ ጻድቃኔ ደጇ ስደርስ ሙሉ ለሙሉ ይህን ፍንቅል አድርጌው ድጋሜ ሙሉ ለሙሉ ደመደምኩበት። አጥንቴ በጣም ይታይ ነበረ። ምክንያቱም ይሄ ጋር ያለው አጥንት ቅርብ ስለሆነ በጣም ነበር የሚታየው። እንዳዲስ የወደኩት ወደ ኋላ ግልብጥ አድርጎ ነው የጣለኝ አዞረኝና ቁጭ ብዬ እየቋጠርኩ ነው። ነገር ግን የሚገርመኝ ነገር ሌላ ስንት ቦታ መምታት እየቻለ ግን ይች ሙሉዋን ነው መልሶ የወንበሩ እግር ብድግ ያደረገው። ቢሆንም ግን ጻድቁ እስትንፋሰ ክርስቶስ ምስክርነታቸውን ስመሰክር የተናደደ ዲያብሎስ ይህም ቢሰራም የጻድቃኔዋ ንግስት በ21 መልሼ የደመደምኩት እምነት ይሄው ከዚህ እንደዚህ ሰፊ ነበረ። ሰብስባ ይሄው አንድ ጋር አከማችተዋለች ማለት ነው። እና ይህ አሁን ቢነሳ በእርግጥ በጣም ከባድ ነው። ውስጥ ድረስ ነው የሚታየው ጎሬው ማለት ነው። መብርሃን ግን ይሄው በእምነቷ ሞልታልኝ ፈውሳኛለች። ስታዩኝ ኢትዮጵያም ያላችሁ እንዴት ሆንሽ ወለትዬ፣ ምን በጀሽ እግርሽን፣ የትም ቦታ ስታገኙ የጠየቃችሁኝ በውጭም በኮሜንት ያደረጋችሁልኝ ይሄው ድኛለሁ፣ ተፈውሻለሁ። ጠላቴ ሆይ ደስ አይበልህ፣ እግዚአብሔር ይመስገን። ይሄው ለ24 ወር 8 ቀን የቀረኝ 3 ወር ከ20 ምናምን ቀን ተሰቃይቻለሁ። ግን እግዚአብሔር ይመስገን እመብርሃን ቀላል አድርጋልኝ ይኸው ፈጽሞ ተፈውሻለሁ። ምንም የለም። ራሱ እየተፈነቀለ ገላዬ ራሱ ኖርማሉ እየተመለሰ የጠቆረው እንደዚህ ድረስ ሰፊ ነበረ። ይሄው እየጠበበ መጥቶ ይሄው እዚህ ደርሶልኛል። እግዚአብሔርን አመስግንልኝ። ጻድቁ እስትንፋሰ ክርስቶስን፣ አቡነ አረጋዊን እንዲሁም የጭንቃ አማላጇ እናቴ ጻድቃኔዋ ንግስትን አመስግኑልኝ። ካንሰር ተብሎ ይቆረጣል፣ ሽባ ትሆናለች፣ ሩጫዋ ይቁም የተባለው ሁሉ ይሄው ታሪክ ተቀየረ በድንግል ማርያም። ክብር ለድንግል ማርያም ይሆንልኝ። እሷን ይዤ መቼም አላፍርም። መቼም እንኳን መተት እንኳን የዲያብሎስ ሴራ ማንም አያቆመኝም። ምክንያቱም እንደ ኃጢአቴ ሳይሆን እንደ ድክመቴ ሳይሆን የአምላኬ እናት የቃል ኪዳኗ እናቴ ከኔ ስላለች እልል ብላችሁ አመስግኑ። ሰው እስኪገርመው ጠላቴ ሆይ ደስ ይበልህ። እየው ዳግም ቆሜያለሁ በቸርነቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ አደረሳችሁ አደረሰን። አሜን። ውድ ኃያሉ የልዑል እግዚአብሔር ልጆች ሰላማችሁ በክርስቶስ ብዝት ይበልልኝ። የሆኔና ኩሽና ታውቃላችሁ አንተጣጣም። ዛሬ ሰማዕቱ ቅዱስ መርቆሬዎስ ነው። ነገ ጻድቁ አባታችን አቡነ ሀብተ ማርያም ናቸው። እኛ ጋር ዓመት ናቸው። እንግዲህ በዓመት 2 የሚከብሩበትን አውቃለሁ። ግን አሁን እንግዲህ ምናቸው እንደሚከበር ወይም ደግሞ ወዲህ የገቡበት ይሁን ባላቅም ነገ እኛ ጋር ቅዱስ ገብርኤል ድርባሉ፣ ሀብተ ማርያም እና አቡነ አረጋዊ ድርብ ስላሉ ነገ ይከበራል ማለት ነው። ዓመታዊ ክብረ በዓላቸው ነው። ዝክር እየሰራሁኝ ነው። ማማን እንዳዘዙን ነግራችኋለሁኝ። ዛሬ ለቀቁላችሁ ቪዲዮ አለ በርግጥ ስለ እግሬ ሁኔታ ወይም ደግሞ ስለ ፈተናው እና እስካሁን ቶሎ ያለቀኩ ከ14 ጀምሮ በ13 ነው የተቀረጸው የቅዱስ ሩፋኤል ዕለት። ምክንያት አለኝ። ምክንያቱ የሚለውን ደግሞ አስረዳችኋለሁኝ። እስኪ እንደዚህ ደካክረናል። ምስር ስንት እንደገባ ሾክ ልበላችሁ። የኢትዮጵያ እንዳትመጡ እንዳያረጋችሁ እንጂ 400 ብር የውጭው 400 ሲለኝ እንዴት እንደደነገጥኩ የሀገር ውስጥ ነው እና ደነገጥኩ በጣም። በስመ አብ ወልድ መንፈስ ቅዱስ አልኩኝ። ምስርም ስጋ ሆነብን እንዲህ እያልኩኝ ድንቹ 2 ብረት ድስት ስለምሰራ ነው 320 እንጀራ ነው የታዘዘው። እንግዲህ ጎመናችንም እንደዚህ ተዘጋጅቷል።
አተራችን ደግሞ በስንት ፊት እንደማድኩኝ እንግዲህ አተራችን እንደዚህ እየደረሰ ነው። 5 ኪሎ አተር ቀቅለናል። ይኸው እንደዚህ እየተንተከተከ ነው። እግዚአብሔር አምላክ ወዶና ፈቅዶ የነገን ቀን በሰላም ያደርሰንና የቪዲዮ መቼ እንደሚለቀቅ በእርግጥ ባላቅም አንድ ቀን ይለቀቅላችኋል እና ስላለፈው ስለሆነው ነገር ግሬስ ምን ገጠመኝ፣ ድጋሚ ምን ተፈጠረ፣ ይሄን ምስክርነት ቪዲዮ እንደቀረጽኩኝ ምን አጋጠመኝ የሚለውን እስኪ አብረን እየሰራራን እናወራለን። ያው ኩሽና ሲሆን እንትን እንዳይልባችሁ እንዴት ተዘጋጅተናል። እንግዲህ ወደ ስራችን ነው የምንገባው። እግዚአብሔር አምላክ ያግዘን፣ መድኃኒዓለም ይርዳን። የጻድቁ በረከት በሁላችን ላይ ይደር። ጻድቁ እንግዲህ የሚታወቁት በማጥንታቸው ነውና በረከታቸው ረድኤታቸው ከሁላችን ጋር ይሁን። አማላጅነታቸው ማይለየን። ሽንኩርቴን እያሸሁኝ የልባችንን እናወራለን። እግዚአብሔር ከሁላችን ይሁን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንግዲህ ዝክሬን እየሰራራሁኝ የውስጤን የሆዴን እስኪ ላዋራችሁ። አጣም ያለ ቢሆንም በጣም ደስ የሚል ጊዜ አሳልፌ የመጣሁት ጓደኛዬ ጋር ወደ ኦሮሞ ክልል ሄጄ የሰርግ ባህላቸውን ሁሉ አይቼ ነው የመጣሁት። ቪዲዮም ትንሽ ቀርጫለሁ፣ ልክ አሳያችኋለሁ። ደስ ይላል። ሁሉም በየሀገሩ በየባህሉ ያለው የሰርግ ስነ ስርዓት በጣም ነው ደስ የሚለውና ተውን ብትሏቸው የማይተውት ነገር ነው። ሲወርድ ሲዋረድ የመጣ ባህል ትውፊት ምናምን ብለው የሚያስቡት ስለሆነ ይሄ ዘፈን ነው ይሄ እንዲህ ነው ብትሏቸው አሜን ብለው አይቀበሉም፣ አይረዱም ራሱና ደስ ብሎ መጥቻለሁ ባጨመረ። ከዛ እንደመጣሁ ቀጥታ ወደ ጻድቃኔ ነው የሄድኩት። ከጻድቃኔ ደግሞ ያው ከረም ብለን እንመጣለን እያለን ስናስብ ነገር ግን የመምህር ተስፋዬ ምርቃቱ ነበርና የመጽሐፉ ለዛ ብለን ቶሎ ደግሞ እየሮጥን ወደዛ መጣን። በእርግጥ በጣም ደስ የሚል ነው። በጣም እውነት ለመናገር የመምህርንም የመምህር ተስፋዬን የመምህር ግርማን መጽሐፎች ሁሉንም ግዙ፣ ይጠቅማችኋል። ወደፊት እኔ በመሀል ላይ የመምህር ግርማ መጽሐፍ እንዳለቀ ብዙ ሰው ሲጠብቅ ከርሞ ነው እንደ አዲስ ህትመት የታተመውና ይህም ሳያልቅባችሁ ብትይዙት ይመረጣል። ወደፊት ሲታተም ደግሞ ምን ያህል ከዛሬ ነገ ዋጋው እየጨመረ እንደሚሄድ ታውቁታላችሁ። የኑሮ ሁኔታና ሁላችሁም ሊኖራችሁ ይገባል። በተለይ የህልም ፍቺው በቃ ደውሎ መምህር ይሄናየው የለም። እውነት ለመናገር እያንዳንዱ በቃ ይሄ የህልማችሁ መጀመሪያ ሀም ከሆነ ሸም ከሆነ ጨም ከሆነ በመጀመሪያው ፊደል ገብታችሁ እዛው ርዕስ ላይ ይጥላችኋልና ገብታችሁ ማየት ነውና ብዙ ነገርን የሚያቀል ነው። ሁላችሁም ግዙ። ነገሬን ምን አጋጠመኝ የሚገርማቸው ይህንን ዛሬ የለቀኩላችሁን ቪዲዮ ይህ ቪዲዮ መቼ እንደሚለቀቅ አላውቅም። እርግጥ ዛሬ በሰማዕቱ በቅዱስ መርቆሬዎስ የለቀኩላችሁን ቪዲዮ ገና በ13 የተቀረጸ ነው። ልለቀው ብዬ ምን አጋጠመኝ በ14 የጻድቁ አቡነ አረጋይ ዕለት እንደዛ ደስ ብሎኝ ማታ መስክሬ ቁስሉ ራሱ ጠጎልኝ። የሚገርማችሁ እንደገና ደግሞ እንትን ብዬ ማለት ነው ጫማ ሁሉ አድርጌ በጣም ደስ ብሎኝ በቃ በስማም ወልዳልኳችሁ። ከዚህ የጻድቁ ዕለት ወንበሩ እንኳን እኔ አሹ ራሱ ቆሞ የሚያወርድበትና የሚሰቅልበት ነው ቁጭ ያልኩት። ጠዋት ዝክሩን እየቆጣጠርኩ ነው የጻድቁን ዝክር ማለት ነው። እና ቁጭ ብዬ ድንገት ነው በቃ እንደዚህ ነው እንዲህ ሆነ አጥወለወለኝና እየሰራው ነው ጉም እንደዚህ ሆኜን የምንቋጥረውና እንደዚህ በቃ የጦሉል አረገኝና በስላሴ ስም በቅዱስ ሚካኤል እያልኩኝ ሰላም ለከ እያልኩኝ እንዲህ ነው ወደኋላ የገለበጠኝ። እንደዚህ በቃ የውሻ ክንፊሎሽ የለም እንደዛ ነው የገለበጠኝና እንደዛ ሲገለብጠኝ የወንበሩ እግር ሌላ ቦታ እያለ ሌላ የሚነካበት እግሬን ቁርጭምጭሚቴን ጭኔም ላይ መንካት እየቻለ ያንን ቁስል ሙሉ ለሙሉ እንዲህ ነው ጉድፍር አድርጎ ያነሳው። ላው ላይ ያለበት የጻድቁ የእስትንፋሰ ክርስቶስ እምነት አድርጉልኝ ብዬ የሰራሁበት ዝክር አመዱ ነበረበትና እንደዚህ ድምድም ብሎ እንዲህ ተቆልሏል። ከላይ ሲረጥብ እየጨመርኩ ሲረጥብ እንዲህ ተቆልሏል። ልክ አሁን የእመቤቴን የጻድቃኔ ማርያም እንዳሳየኋችሁና ዳርዳሩ በቃ ጥቁረቱን በቃ አይገለጽምና ጥቁር ብሏል። ከዛ እምነቱን ጉርስ ስላደረገውና ከዛ እንደገና በስላሴ ስም ተውት እንዲህ ነው በቃ ብድግ አድርጎ ስለጎደረፈረው አጥንቴ ብቻ ነው የቀረው። ህመም እንዳይመስላችሁ ደሙ በቃ በምን ላቁሙ አረ ጻድቁ አረ እንደው ምን ጉድ ነው ይሄስ እያልኩኝ በቃ ደስታዬን ለ3 ቀን ላረቀም ብቻ አድርጎት ከዛ እንዳዲስ ጀመረው ማለት ነው። መብራን መዜን ሲጨርስ ነው ማቆም ብለሽኝ ነበር። እንግዲህ በፈለግሽው ሰዓት አቁሚልኝ። እኔ እንግዲህ እንዲህ አድርግልኝ አልልሽም። ትንሽ ፈተናው ሲከብደኝ ህመሙ ሲከብደኝ ነበር ከሩጫው ጋር ይሄን ያልኩትና እንደወደድሽ ብዬ
የአርባራ መድኃኒዓለምንና የጻድቃኗ ማርያም እምነት ናም አረኩና በጣም ድቅቅ አረኩትና ከላው ላይ ሲገነፍል ሲደመድም እንዴ ተከመረ እንደ ኩጂሳ እንዴ እምነቱ በረጠበ ቁጥር ወደ ላይ እንደ እየተቆለለ እንዴ ተከመረና ጻድቃኔ ደጇ ሲሄድ ነው ፈንቅዬ እንደ አዲስ ሌላ ደግሞ የሞላሁበት በጎሬው ላይ የጻድቃኔን እምነትና መብራን በቃ አንቺ እንደወደድሽ ይሁን ብዬ አሜን ብዬ ተቀበልኩ ማለት ነውና ምስክርነትን የሚጠላ ዳቢሎስ አለ። ፈተና ተፈተንኩኝ አትበሉ። እውነት ለመናገር ለመሰላችሁ እንደ ቸርነቱ እንጂ እንደ ኃጢአታችን ብዛት ቢሆን ከዚህ በላይ ይገባን ነበር። ከዚህ በላይ ግን መሐሪው አምላክ መድኃኒዓለም እየማረን እንደ ኃጢአታችን ሳይሆን እንደ ቸርነቱ እያደረገልን እየሰራው ነው። ካሜራ እንትኔ መቅረጫዬን አላዘጋጀሁትም። እንደ ምህረቱና እንደ ቸርነቱ እንጂ እንደኛማ ቢሆን ብዙ ይገባን ነበር። ተመስገን በሉ። በቃ በፈተናው በነገሮች በችግሮች በወጣ ወረዱ በሁሉ አመስገኙኝ እንጂ ከኔ በላይ የተፈተነ የለም። ፈተናው በዛብኝ የኔስ ከፋ እንደኔስ የተፈተነ ማን አለ ይሉኛሉ እየደወሉና አትበሉ። ወላዲተ አምላክን አትበሉ። እውነት ለመናገር እግር ሳይኖራቸው በወርቸል ላይ ቁጭ ብለው ሆስፒታል ሆነው ዳያሊሲስ እያደረጉ የተለያየ ህመም የተለያየ ኬዝ የተለያየ ችግር ላይ ሆነው ዛሬም እግዚአብሔር ይመስገን የሚሉ ብዙዎች ናቸው። ወላዲተ አምላክን ብዙዎች ናቸው እና እኛ በጤና ወተን እየገባን በጤና እየሰራን ትንሽዬ የስጋ መጎሰም ሲደርስብን ግን ምን እንላለን? እንደኔ የተፈተነ የለም፣ እንደኔ መከራ የሚያይ የለም። ወጤን እያማሰልኩ ነው አትበሉ። እውነት ለመናገር ፈተና ለመልካም ነው። የሆነ ነገር ሲመጣ ይዞ የሚመጣው ነገር አለ። ፈተናውን ብቻ አትው። ከፈተናው ባሻገር የሚመጣ ክብር አለ። ከፈተናው ባሻገር ልክ ኢዮብ በፈተናው ጸንቶ ታግሶ ካለፈው በተሻለ ምርኮ እንደተመለሰለት ሁሉ እኛም በፈተናው በጸናን በፈተናው በጠነከረን ቁጥር ካለፈው በተሻለ የሚሰጠን ነገር እንዳለ እንዳትረሱ። ከፊት ለፊት መስኮቱ ወደ ውጭ ፀሐይ ብርሃን ስለምትመጣ ነው እንደዚህ እንትን ያደረገውና በጊዜ ነው የጀመርኩት። ዛሬም ብቻዬን ስለምሰራ በጊዜ እየሰራራው ነው። ምክንያቱም ሁለት ድስት አራት ድስት ስለምሰራ ብዙ ነው። ዛሬ 300 ምናምን ስለሆነ ያው ከቤት ነው የምሰራው። እግዚአብሔር ይመስገን እና ይችን 9 ቀን ያለቀኩላችሁ ቪዲዮውን ለዚህ ነው። ምክንያቱም እስቲ ጉድ ክናየዋለሁ መብራን መልሳት አደርቀዋለች እና ይሄን ቁስል በመሰከርኩ ጊዜ ተናደህ ነው አይደል ብዬ በዛ ዘገይሁት ቪዲዮውን ሳለቅና ያው በቅርብ ነው የለቀኩላችሁ። ተመስገን ጻድቃኔዋ እናቴ መብራን ትመስገንልኝ፣ ክብር ለሷ ይሁንልኝ። እንዳለፈው በቃ ደስ ብሎኝ እንትን እንዳልኩት እየደረቀልኝ ነው። መሀሉ ላይ ግን ውስጡ በጣም ጎሬ ሆኗል። ይሄ ከላይ እምነቱን ያያችሁበትን ካላመመኝ በጣም ሲቃይ ካልሆነብኝ ፈንቅ ያሳያችኋለሁ ነው። ውስጡ እንዴት እንደጎደጎደ አልነግራችሁም። ማለት ኢየሱስ የራሴ ይሁን እንዴ ነውና ሐኪም ቤት ምንም ይላሉ። እኔ ግን ያው ሐኪሜ መብራን ናት። ምንም ሲኖር ስደትም ሆኜ እሷን እንጂ ወደ ሐኪም ቤት ቶሎ አያመራኝም። ቶሎ ክኒኒ አላስብም። ክኒኒ በጣም ነው የምጠላው። ህፃን ልጅ ራሱን እንደኔ ክኒኒ ላይ ችግር አይኖርበትም። ክኒኒ ልዋጥ ካልኩኝ እንደ ህፃን እዚህ ጋር ነው የሚይዘኝና እያልኩ አይገባም። ወላዲተ አምላክን እኔ ግርግብት ይለኛል። አንዳንዴ ትልቅ ሰው ነኝ እንዴ እንጀራን ያህል ነገር አየክ ይወጥኩ አይደል እንዴ ለምን ብዬ እንኳን ራሴ ታዘበውና ትንሽ የክኒኒ እንኳን ብትሆን አይገባልኝም። በቃ ይሁን ይተናነቀኛል። በግድ ነው በቃ ሲቃይ ሰቁበኝ የሚገባውና ወይና አንዳንዴ ውስጥ እኮ ሳይቀበል ሲቀር ካፈማ ይወርድ ከግሮሮ እንላለውና ተመስገን እግዚአብሔር ይመስገን። ደግሞ በተለይ ኢየሱስ የራ እንደሆነ ያወቀን ሐኪም ቤት መሄድ ማለት ያው ለሱ እንዲያቀብር እድል መስጠት ወይም ደግሞ ሌላ ሰራዊት እንዲጨምር መንገድ መስጠት ነው። እየጨመርኩ ነው እና ወደ ተመልካቾቼ በተቻላችሁ አቅም አመስጋኝ ሆኖ እንዳታማርሩ። ምንም አይነት ፈተና ቢመጣባችሁ፣ ምንም አይነት ችግር ውስጥ ብትሆኑ፣ ምንም አይነት እንቆቅልሽ በህይወታችሁ ቢኖር እግዚአብሔር ይመስገን በሉ። ያን ሰዓት ነው ዳቢሎስ የሚያፍረው። ያን ሰዓት ነው ጠላታችን ምስጋናችንን አምልኳችንን ሲያይ፣ ትጋታችንን ከእግዚአብሔር ጋር ያለንን ነገር ሲያይ ነው ዳቢሎስ ኃይሉ የሚደክምልን። ስለዚህ በተቻላችሁ አቅም በርቱ። በእርግጥ ነው ይከብዳል፣ አውቀዋለሁ። በስደት ሆኖ በጣም ነው የሚከብደው። በጣም ፈተናው ነገሮች ናፍቆቱ አለ። በሰው ሀገር ላይ ያለ ይሄ መገፋቱ፣ በአረብ ላይ አድሮ ወይም ደግሞ በአሰሪ ላይ አድሮ የሚፈትነው ነገር ብዙ ነገሮች አሉ። አሳልፌው አውቃለሁ። 1 2 አይደለም 10 ምናምን አመታትን አሳልፌያለሁ። እረዳቸዋለሁ። ነገር ግን የእስራኤል አምላክ ዛሬም ከእናንተ ጋር ነው።
ቸሩ መድኃኔዓለም ዛሬም ከእናንተ ጋር ነው። መብርሃን በተለይ መብርሃን እኔ ሁሌ የምላትን ቃል ሁሌ እነግራችኋል አይደለ? ነይ በሏት፣ ነይ በደመና ነይ ወደ እኔ ህይወት፣ ነይ ወደ ችግሮቼ፣ ነይ ወደ ጤናዬ በሏት። በተያዛችሁበት መንገድ ላይ ማለት ነው። በቃ ነይ አንቺ ከኔ ካለሽ መብርሃን አንቺን ከተደገፉኝ ማንም አይነቀንቀኝ፣ ማንም አያዋርደኝ። የእስራኤል አምላክ እናቱ የመድኃኔዓለም እናት ካንቺ ጋር ሆኜ ማንም ቢሆን አያሸንፈኝም ስትሉ ዲያብሎስ ይችን ምስጋናችሁን ይችን ቃላችሁን እየሰማ እንዴት እንደሚቃጠል ውስጥ እንዳትጠራጠሩ። እኔ በጣም የማናድደው በንግግሬ ነበር። በአካል እንኳን ሳልደነግጥ የምለው ቃል ነበረ እንደዚህ ሽርፍርፍ አድርጎ ትንን ብሎ እንዲጠፋ አይኔ እያየው የሚያደርገውና እኛ ስልጣን የለንም፣ እኛ ኃይል የለንም። ኃይላችን ማን ነው? መድኃኔዓለም ነው። አማላጃችን ድንግል ማርያም ናትና እሷ በቸርነቷ ከኛ ጋር ካለች ማንም አያሸንፈንም። ውጣ ውረዱን መከራውን እናልፈዋለን። ነይ በሏት። ስደቴን በስደትሽን ባርኪልኝ፣ ፍሬ አልባ አታድርጊኝ፣ በረከት አልባ አታድርጊኝ፣ ገንዘቤን ባርኪልኝ በሏት። እውነት ለመናገር ከናንተ ጋር ለደቂቃ አትለይም። ለደቂቃ አሁንም እኮ አለች፣ ግን በተሻለ ምስጉን አምላክን እያመሰገንን አምልኮውን በአግባብ እየሰጥን በተሻለ ከሱ ጋር እንድንሆን ነው እንጂ እንዲሁም ደግሞ ጠላታችን እንዳይደሰት ከኛ እንዲርቅና እንዲያፍር ለማድረግ ነው አምልኮታችን። እግዚአብሔርን ከማመስገን በዘለለ እንዲህም ስላችሁ ደግሞ ብዙ ጊዜ አንዳንዱ እኔ ጾማለሁ፣ እኔ ጸልያለሁ፣ እኔ ሰግዳለሁ፣ ነገር ግን ዲያብሎስ ምንም በቃ የሆነ ምልክት ሰጥቶኝ እንኳን አያውቅም። በቃ ጸጥ ነው የሚለው፣ ብዙ እንትን አይልም፣ አያወራም የሚሉ አሉና ጸሎታችሁ ስግደታችሁ ዲያብሎስ እንዲያወራ አይሁን። እሺ ዲያብሎስ የሚቃጠለው እሱን ለማሸነፍ በታገላችሁ ቁጥር ሳይሆን አምልኮውን ውዳሴውን ባበዛችሁ ቁጥር ነው። እናንተ ማመስገን ያለባችሁ እግዚአብሔርን ብቻ ነው። አምልኮ መስጠት ያለባችሁ ለክርስቶስ ብቻ ነው። አምልኳችሁን፣ ስግደታችሁን፣ አስራታችሁን፣ በረከታችሁን የሚጠላ ዲያብሎስ በራሱ ጊዜ ሸኝኝ ብሎ ይለምናችኋል። በቃኝ፣ ከረፋሽኝ፣ ሰለችሽኝ፣ ሸኝኝ ይላችኋል ራሱ መንፈሱ። ስለዚህ ትጋታችሁና ሩጫችሁ እሱን ለማባረር አይሁን። እሱ ከናንተ እንዲልቅ ብዙዎች አሁን ምን ተጋው ዲያብሎስ እንዲለፈልፍና ከሱ እንድንላቀቅ ነው። ከዚያስ ከኛ እሱ ርቆ ከዚያስ ምን ይላል መጽሐፍ ቅዱስ? ከኛ መንፈሶች በጸሎትም ይሁን በስግደት በእግዚአብሔርም ቸርነት ይሁን ከተላቀቅን ከወጣልን በኋላ ከተዘነጋን ካልጸለይን ካልሰገድን አምልኮ ከሌለን ካልበረታን ከሄዱት ምን ነው 7 እጥፍ የከፉ መንፈሶችን ይዞ ይገባል ነው የሚለው። ስንልከሰከስ ካገኘ፣ ስንዘሙት ካገኘ፣ ኃጢአት ስንሰራ ካገኘ ከሄዱት አንድ አይደል ሄድ ሮጥ ነው ከሄደው 7 እጥፍ ወይም ደግሞ በሽቤት ከሄደልን ከነሱ 7 እጥፍ ጨምሮ ነው የሚመጣው እንደ ቃሉ ማለት ነው። ስለዚህ ከኛ መላቀቁን አንፈልገው። ከኛ ተላቀቅን ማለት ምስጋና ካቆምን፣ ውዳሴውን ካቆምን፣ ከእግዚአብሔር ከራቅን የከፋ ይመጣብናል። እንኳን አይደለም መረቀን አቤት እንኳን ሆነን በሚታደስ ሰዓት የሚታየው ነገር ለእናንተ አልነግራችሁም። ጥላ ወጊ እድሳት ያለበት ያውቀዋል፣ ይረዳኛል። ሁላችሁም ታውቁታላችሁ ውጊያውንና በርቱ፣ ጠንክሩ፣ በተቻላችሁ አመስገኝ ሁኑ። ህይወታችሁን ዘመናችሁን በተለይ እኔ የምመክራችሁ ነገር ጸሎት በቃል ለመሸምደድ ሞክሩ። ማንኛውንም በቃ ሲሆን መዝሙረ ዳዊት እኔ በጣም በህይወቴ የረዳኝ በህይወቴ የጠቀመኝ ነገር ቢኖር በቃል መያዙ ነው። ዛሬ ላይ ግን ብዙዎቹን እየረሳው ነው። ውዳሴ ማርያም አንዳንድ ይዤ ነበር እያስረሳኝ ነው። የሚገርማችሁ እንኳን ትንሹ የውድ ስዋ መላእክት እንኳን መጨረሻው ላይ እንኳን እያስጠፋኝ ከህሊናዬ በስመ አብ ወልድ ምንድነው ብዬ ደግሞ እንደገና እየደገምኩ ከዛ አንዳንዴም እያየሁ መጽሐፉን እምልበት ቀን አለ። ካሜራዬ እንትን እያለውና ይሄ ዝብርቅርቅ እያደረገውና መዝሙር 90 መዝሙር 50 መዝሙር 22 ከቻላችሁ ድርሳነ ሚካኤልና ድርሳነ ሩፋኤል እኔ በህይወቴ አሃዱ በየሸመደርኩ ድርሳነ ሩፋኤል ነበረ። ድርሳነ ገብርኤልንም አውቀዋለሁኝ በቃሌ። ድርሳነኛ ያልኳችሁ መዝሙረ ዳዊቶችም እንደዛውና በስራ ቦታ መንገድ ላይ ታክሲ ላይ ሆኜ ሰዓት የጸሎቷ ስደርስ አባታችን ሆይ ብዬ 7 ጊዜ ወይ 5 ጊዜ በጣም ክራውድድና ትርምስ ከሆነብኝ 3 ጊዜ ሰላም ለኪ ብዬ እንደኛን በቃሌ ማቃቸውን እጸልያለሁ።
ጠዋት እስከ 6 ሰዓት ባለው ከሆነ መዝሙር ገብርኤልን እጸልያለሁ፣ ድርሳኑ ማለት ነው። ከ6 ሰዓት በኋላ ወይ እስከ ማምሻ አካባቢ ከሆነ ድርሳነ ሩፋኤልን እጸልያለሁ፣ ማታ ገብቼ መልኩን እስካደርስና በጣም በህይወቴ በጣም ብዙ ነገር የሚታደገኝ ከቡዳው ከየራጋነንቱ መተቱ ሲመጣ ኃይሉን የሚያደክምልኝ ቅዱስ ገብርኤል ነው። ካፌ አይጠፋም። ብችል 3 ጊዜ 5 ጊዜ አንዳንዴ 7 ጊዜ አደርሰዋለሁ መልኩን ድርሳኑ ማለት ነው በቃሌና በቃል የሚያዘው ጥቅም ተውት። እውነት ለመናገር አሁን የግድ መዝገበ ጸሎት ካልያዝን የግድ መጽሐፉን ካልያዝን ማድረስ ለማንችለው ትልቅ ነገር ነው። ለመሰላችሁ ብዙ ጊዜ ኖሮን በውጭ ዓለም ላይ ሲኖር ጊዜ ኖሮ ጥሞና በጽሞና ሆኖ ሰዓቱን አክብሮ 7ቱንም ቢቀር እንኳን 3-4ቱን እንኳን ጸሎት ላይ ለመቆም አይመቸንም ከስራ ጋራ። ምክንያቱም ረጅም ሰዓት ከ12 ሰዓት በላይ የሚሰሩ ብዙዎች ናቸው። ስለዚህ ለዚህ ትልቁ ነገር መያዝ ነው፣ መሸምደድ። የዛን ጊዜ ሰላም ለኪ እያላችሁ አቡነ ዘበሰማያት እያላችሁ በቃላችሁ የምትችሏትን መዝሙረ ዳዊት እየደጋገማችሁ በሉ። በተለይ ሰላም ለኪ መብርሃንን ጥቅሙን ታውቁታላችሁ። በሉ ሰላም ለኪ ካፋችሁ እንዳይጠፋ። በጣም መብርሃን ስምሽን የጠራ ብሎ ቃል እንደገባላት ስሟን በጠራችሁ ጊዜ ሰላም ለኪ በደገማችሁ ጊዜ ጠላት እንዴት እንደሚንቀጠቀጥ እያስጠፋ። አንዳንዶቹ አሁን ብዙ ጊዜ ስጀምረው ያስጠፋኛል፣ ስጀምረው አረቦች እንዲጠሩኝ ያደርገኛል፣ ስጀምረው የሆነ ሰው መጥቶ ያዋራኛል፣ ያን ሰዓት ላይ ይቋረጣል። በቃ እየጀመርኩ ማቋረጥ እንጂ ጨርሼው አላውቅም የሚሉኝ አለ። ሆን ብሎ ነው የሚጠራቸው ዲያብሎስ፣ ሆን ብሎ ነው እነሱ የሚያቀነዘንዛቸው እናንተን ጸሎትን በቃላችሁ ማለት ስትጀምሩ። ለምን ሊያስጠፋችሁን ሀሳባችሁን ሊሰርቅ ስለፈለገ። ግን እንደምንም እያላችሁ ሰላም ለኪን ካፋችሁ ሳታጠፉ በየቀን ውሏችሁ ደግሞ መጥፎ ነገር ሳይሆን መዝሙር፣ ስብከት፣ ትምህርት የማሆየን ታሪክ ደግሞ አድምጡት። የበራው ሚስጥር የሚለው ሰርች እያደረጋችሁ ላልሰማ ሰው ማለት ነውና የምንና ህይወት ጻድቃን አባቶቻችን እንዴት በጸሎት እንደሚተጉ ከምን አይነት ኃጢያት ተመርጠው በብቃት በጸጋ በየገዳሙ እንደሚኖሩ በየዋሻው ምግብ ሳይመገቡ በእግዚአብሔር ቸርነት እግዚአብሔር የሚመገቡትን እያዘገበላቸው መና እንዴት እንደሚኖሩ የሚታወቅበት ነው። የመናኝ ህይወቶችን በደንብ የምንረዳበት ቅዱሳን አባቶቻችን ስለ ሀገር ስለኛ እንዴት እንደሚተጉ የምንረዳበት ነው። እግዚአብሔር አምላክ ጻድቅን አይደለም ኃጥአንን ከኃጢአት ላይ ነው አንስቶ ውዳሴ ማርያም ላይ ማለሰኞ ላይና ለኃጢአተኛ ነው የመጣው እንጂ ለጻድቃን አይደለም። ስለዚህ ከኛ ከኃጢአተኞቹ መሃል ነገ ማን በቅተው ነገ ማን መናኝ እንደሚሆን አንዱ አምላክ እግዚአብሔር ነው የሚያውቀው። ምክንያቱም እማሆይ ታሪክ ላይ ስትሰሙት ጠቅላላ ተጠርቶ ነው ከኃጢአት ላይ ተጠርቶ ከብዙ ወንጀል ከብዙ ኃጢአት ላይ ተጠርቶ እንደውም ምን ላይ ነበር ስንት ቁጥር ላይ እንደወረሳው እንጂ አንድ አባት አሁን በጣም በህሊና የማረሳቸው ህፃን ሆነው እናታቸው ታርፋለች። እናታቸው ስትሞት አባታቸው እንጀራ እናት አገቡ። ያቺ እንጀራ እናት ደግሞ በጣም መጥፎ ናት። እንግዲህ ሁሉም እንጀራ እናት ማለት አይደለም፣ በጣም መጥፎ ናትና ምን ታደርግ ነበር? ልጁን ትበድለው ነበር። ከዚያም አልፎ ተርፎ ውሽማ ይዛ አቤት ወንድ እያስገባች አባቱ ሳይኖር እሱ ያይ ነበር። ያን እያየ ስላደገ ለእንጀራ እናቱ ብዙ ጥላቻ ኖሮት ነው ያደገውና አንድ ቀን በጣም ተናዶ የሆነ ነገር አረጋለሁ እያለ ባይኑ ሲገላምጠው ያንን ውሽማን ይሄ ልጅማ ባይኑ ቂጥ ነው የሚያየኝ የሆነ ነገር ማረግ አለብን ልጁ ላይ እያለ ሲያወራ በመሃል አባትየው ያርፋል። በ3 ቀን ህመም አባትየው ይሞታል። ከዛ አሟሟቱ ለሁሉም የሚያስደነግጥ ነው። ከዛ ካረፈ በኋላ አንድ ቀን እሱ መጥቶ ቤት ያድር ሲል ሲያወሩ ይሰማል። ይሄ ልጅ ባይኑ ነው የሚገላምጠኝ፣ አይን የሚገድል ቢሆን ገሎኝ ነበረ፣ ስለዚህ እንደ አባቱ እሱንም ማስወገድ አለብን ብለው ሲያወሩ ማን ይሰማል? ይሄ ልጅ። ከዛ ይሄንን ሲሰማ በጣም ተናዱ። ለካ አባቴ እግዚአብሔር አይደለም የገደለው፣ አባቴን የገደላችሁት እናንተ ናችሁ ለካ ብሎ በዛ ቂም ይዞ ቢላው መርጠቢያውን ስሎ ከታች አልጋ ውስጥ ግብት ብሎ ይተኛል። ያለች ትኝት ብሎ እነሱ መተው እስኪተኙ ድረስ መተው ውሽማ መጣ፣ እሷም በልተው ጠጥተው ሲተኙ እንቅልፍ ድብን አድርጎ ሲወስዳቸው በዛ በመርጠቢያ ቅርጥፍጥፍ አድርጎ እንጀራ እናቱንም ውሽማውን ቅርጥፍጥፍ አድርጎ ልጅ ነው ገና የአባቱን ጠመንጃ ይዞ ብን ብሎ ወደ ጫካ ይገባል። በቃ የሌለ ውድሩዬ ሆነ፣ በጣም ድሩዬ ማለት ነው። በቃ ጫካ ገባ፣ አዳኝ ማደን ጀመረ። ጫካ ላይ ከሚኖሩት ጦረኛ ከሚባሉ ሰዎች ተባብሮ በቃ ስራቸው መዝረፍ፣ ሰውን መግደል፣
በጣም ብዙ ነፍሳትን በእጃቸው እያጠፉ በቃ ጫካ ገቡ በቃ በዛው። ከዚያ እንደገና እንደዛ እያሉ ሲኖሩ እሱም እያደገ ሲመጣ እሱም ብለው በዚያን ዘመን ነው አሁን ከመለከት ወዲያ እነሱም ነው የሚባሉትና በዚያን ጊዜ አሉ። ከዛ እንደዛ እያደጉ ሲመጡ አንድ አባት መለኩሴ በሩቅ ሲመጡ ያያቸዋል። ይህ ታሪኩ የምነግራቸው አባት ማለት ነው። ከዛ እንዲህ የመለኩሴማ ገንዘብ አያጣም፣ እስኪ ቆይ ሄጄ የሆነ ነገር ልበለው ብሎ ወደ እነሱ ይጠጋል። እነሱም ደግሞ ወደ እሱ ይመጣሉ። ከዛ አጠገባቸው ስደርስ ወንድነቴ ከዳኛሉ። ወንድነቴ ከዳኝ፣ ተርበተበትኩ፣ ደነገጥኩኝ፣ ሰውነቴ ተንቀጠቀጠ። ከዚያ ምንድን ነው ብዬ ልጠጋቸው ስል የሆነ ኃይል አለ በቃ የሚቆጣጠር ወንድነቴን የሚከዳው ኃይል አለ። ከዛ እያወሩኝ ልጄ ተከተለኝ ብለውኝ እንዲህ ምን ሆነው ነው ደግሞ ሊሸውዱ ነው እንዲህ እነሱ ማስማት አላቸው እንዲህ ብዬ ዞር ስል የሉ እነኛ አባት ለካ የበቁ አባት መናኝ ናቸው። እንዲህ መለስ ሲል በረቀት እዛ ጋር ቆሞ ያያቸዋል። እንዲህ እነኚህ ሰውይማ ብሎ በቃ ይበልጥ እልህ ይዘዋል ከነኛ አባት ጋር እልህ በቃ። ከዛ ሲከተላቸው አሁንም ታይተው አጠገቡ ሲደርስ ሲጠፉበት ሲሰወሩ ያርጋሉ ማለት ነው። ሲሰወሩበት አሁንም በቃ እልህ ይዞት ወዲያ ወዲህ ብሎ ደግሞ አሁንም በርቀት ሲያያቸው አሁንም ሲከተሉ እሱ የሚፈልገው እነሱን ለመግደል ወይ ገንዘብ እንሰጠው ለማለት ነው። አሁንም አጠገባቸው ሲደርስ ሲሰወሩበት አሁንም ርቀው ሲታዩት እያሉ አሁን ያሉበት ቦታ ላይ እዛ ቦታ ሲደርሱ እነሱ አባት ተሰወሩባቸው። ከዚያ እዛ ቦታ ላይ ሲሄዱ እንግዲህ መንፈስ ቅዱስ ጠርቷቸው አይደለ ለምልኩስና እዛው ሲበረቱ ሲተጉ ሲጸልዩ ከዛ ራሱ ያ እነኛ አባት ከዛ ከጫካ ሰብስበው ወደዚህ የወሰዷቸው አባት መተው አናገሯቸው። ከዛ ንስሐቸውን ሙሉ ለሙሉ ለማገቡ ለነኛ አባት ገቡ። ከዛ በቃ በጣም ብርቱ ሰጋጅ መለኩሴ ሆኑ ማለት ነው። ከዛ እንደዛ እያሉ እየበረቱ እየጠነከሩ ለኛ የማይታያሉ ለበቁ አባቶች ብቻ የሚታይ ቤተክርስቲያን አለ። መናኝ የበቁ ክንፍ ያበቀሉ አባቶች አሉ። በእነሱ ምልኩስናቸውን ተቀብለው ከስንት ተጋድሎ በኋላ ግን መጨረሻ ላይ ክርስቶስ ፍቅር ሲገባቸው አምላኬ በድዬሃለሁ የሰውን ነፍስ ያጠፋችሁ እጄን ብለው ቀኝ እጃቸውን በመርጠቢያ ቆርጠው ጣሉት፣ የእጃቸውን ማለት ነው። ቀኝ አይናቸውን ደግሞ አወጥተው ጣሉት ማለት ነው፣ በአንድ አይንና በአንድ እጅ። ከዛ ክርስቶስን በብዛት ማመስገን ጀመሩ ማለት ነው። ይሄንን እየሆንኩኝ ከዚህ ታሪክ ተነስቼ መጥቼ ይሄው 45 ዓመቴ በዚህ ቦታ ላይ ብለው ለማዊ ሲናገሩ ይችን ታሪክ መቼም ማረሳት ማለት ብዙዎቹ ከኃጢአት ተጠርተው ነው፣ ብዙዎቹ ከዓለም ተጠርተው ነው። ግን የነኚህ ታሪክ አንደኛ ሰው የገደሉበትን ተጸጽተው እጃቸውን በድፍረት የቆረጡበት አይናቸውን አውጥተው ይህ ለኃጢአቴ መስዋዕት ይሁንልኝ ማለታቸው በጣም ነው የሚገርመውና ከእንዲህ አይነት ኃጢአት የሚጠራ ብዙ ሰው አለ። ስለዚህ ከኛ ከኃጢአተኞቹ ውስጥ አሁን ባለው በዚህ ዘመን ካለ ውስጥ ማን እንደሚጠራ መጨረሻ ላይ እግዚአብሔር ነው የሚያውቀው። ግን ፍጻሜን አሳምርልኝ፣ በቤትህ አጽናኝ፣ ጠብቀኝ ከመከራ ስጋ ከመከራ ነፍስ እያላችሁ ጸልዩ። እግዚአብሔር ይጠብቃችኋል። መብራን ታግዛችኋለች፣ ታማልዳችኋለች። ሽንኩርቴ እንዲህ እየታሸ ነው። እንግዲህ የሚቀረኝ በርበሬ ነው። ይሄ ቡኒ ይመስላል። እንግዲህ ሽንኩርት አስገብቼ በርበሬን ልጨምርና በርበሬ ላቁላላ። የያዝኩት ያው በእጄ ስለሆነ እንግዲህ ይሄን ካልኳችሁ ይበቃል። እግዚአብሔር ከሁላችሁ ይሁን። መብራን ትጠብቃችሁ። ኪዳነ ምሕረት ዋስ ጠበቃ ትሁናችሁ። ክርስትና ስማቸውን ለካ አልተናገርኩም። አንድ እህቴ 18,000 ምናምን ብር ነው። የአንድ እህቴ 4,000 ምናምን፣ የአንድ እህቴ 8,000 ነው። አሁን የዛሬው ዝክር 300 ምናምን የምንሰራበት በጣም ደስ በሚል ሁኔታ 3 አይነት ሰርተን ነው የምንዘክረው። ደህና ሁኑ። የጻድቁ በረከት ከሁላችሁ ይሁን። መድኃኔዓለም በያላችሁበት ይጠብቃችሁ። ፈተናችሁን አትጥሉት፣ በርቱ፣ አብዝታችሁ ጾሙ፣ ጸልዩ፣ ስገዱ። በተለይ በዚህ ጾም እኔ በቤቱን የተቀበልኳት እግዚአብሔር ይመስገን። ሰኞ ዕለትና ሁላችሁም ከእግዚአብሔር ቤት ሳትርቁ በጾም በጸሎት በስግደት ሆናችሁ ከቤቱ ሳትርቁ ቶሎ ስጋው ደሙን ጊዜ ያላችሁ እየተቀበላችሁ ይችን ጾም የዲያብሎስ ድል መንሻ የመንግስቱ መውረሻ እንዲሆንልን መድኃኔዓለም ይርዳል። የሐዋርያት የካህን ጾም ብቻ አይደለም፣ ሁሉም መመን መጾም ያለባት ናትና ሁላችሁም ጾሙ፣ አብዝታችሁ ጾሙ፣ አብዝታችሁ ስገዱ፣ ታተርፉበታላችሁ። እግዚአብሔር ከእናንተ ይሁን። እወዳችኋለሁ። ደህና ሁኑ። እኔ እንደሱ ጀምሬው አለቃችሁ። እወዳችኋለሁ። ሰላም ሁኑ። ቻው